ሰላም ሰላም እንዴት ናችሁ? ስለ ኢትዮጵያ እግር ኳስ ስለ ኢትዮጵያ ስፖርት ያው እንግዲህ የሀገር ቤት ስፖርት ለማውራት ያሉትን ሁነቶች በቅርበት መከታተል በጣም አስፈላጊ ነው ብዬ አምናለሁ እና ለዛ ነው ብዙ ጊዜ ስለ ሀገር ቤት ስፖርት ስለ ሀገር ውስጥ ስፖርት አሁንም አላወራው። ሀገር ቤት እያለሁ ሀገር ተኮር ነበርኩኝ። የሀገር ውስጥ ስፖርቶችን እዘግብ ነበር፣ በተለይ አትሌቲክስ። አሁን ኢትዮጵያ ውስጥ ያለ የስፖርት ስትራክቸር መጀመሪያም ቢሆን ችግር ያለበት ነው በመሰረቱ። እሱን ማንም ሰው ያውቃል። ያው ኢትዮጵያ ውስጥ የስፖርት ጋዜጠኛ ሆኖ ያሳለፈ ሰው ሁሉ ያውቃል። ምክንያቱም ሁሉም የስፖርት ተቋማት 95% ካልተሳሳትኩ በመንግስት በጀት የሚተዳደሩ በመንግስት ቁጥጥር ውስጥ ያሉ ፖለቲካው ቀጥተኛ የሆነ ጣልቃ ገብነት ያለበት ነው የኢትዮጵያ ስፖርት። በተለይ አትሌቲክስ እና እግር ኳስ በዚህ ይታወቃል፣ ግልጽ ነው። ስለዚህ አሁን ምንድነው ለማውራት የፈለግኩት፣ አንዳንዶቻችሁ በውስጥ ስለ ውጭ ስፖርት ታወራለህ፣ ስለ አርሰናል ታወራለህ፣ ስለ ሌሎችም ታወራለህ፣ ግን የኢትዮጵያ ስፖርት በብዙ ችግር ውስጥ ሆኖ ስለ ኢትዮጵያ ስፖርት ለምን የሆነ ነገር አትልም ያላችሁኝ በጣም ውስን ሰዎች ስላላችሁ ነው። እንዳልኩት የመጀመሪያው ነገር የኢትዮጵያ ስፖርት ችግር ጠፍቶ ሳይሆን ግን ደግሞ ስለሆነ ችግር ስናወራ በደንብ ኢንቨስቲጌት ማድረግ ያስፈልጋል። ነገሮችን መረጃዎች መያዝ ያስፈልጋል። ግን የኢትዮጵያ ስፖርት ከመሰረቱ ተቀይሯል እያልኩ አይደለም። ይህን ስል በብዙ ችግር ውስጥ እንዳለ፣ በመንግስት ቁጥጥር ውስጥ እንዳለ፣ ፖለቲካው ቀጥተኛ ተሳትፎ እንዳለበት በኢትዮጵያ እግር ኳስም ሆነ የአትሌቲክስ ወይም ሌሎች ስፖርቶች ላይ እረዳለሁ፣ አውቃለሁ። ግን ያም ቢሆን ችግሩንም ከምንጩ በደንብ ዲጋውት አድርጎ ለማውራት በቂ የሆነ መረጃ ያስፈልጋል ነው። ስለ ውጭ ስፖርት ስናወራ እድሜ ለኢንተርኔት ጎግል አድርገን እሱን መሰረት አድርገን ነው የምናወራው። ለማንኛውም ግን እስካሁን ብዙ የሚገርሙ ነገሮች አይተናል። በጣም የሚያስደንቁ ሊደረጉ የማይገባቸው ነገሮች ሲደረጉ አይተናል። ይሄ የኢትዮጵያ እግር ኳስ ፌዴሬሽን በተመለከተ ሰሞኑን እየተናፈሰ ያለው ነገር ግን እኔ ራሱ በጣም ገርሞኛል። አቶ ኢሳያስ ጅራ ባለፉት አይ ቲንክ 2 ተርም ይመስለኛል እንግዲህ መርተዋል። ምክንያቱም ከተወሰኑና ዓመታት እዛ ስላልሆንኩ ይመስለኛል ያልኩት ለዛ ነው። እኔ አገር ቤት በነበርኩበት ጊዜ ነበሩ ናቸው ያኔ ምርጫ እንደውም ወደ ምርጫ ሲመጡ አስታውሳለሁ ብዙ ውዝግቦች ነበሩ። ያኔም የፖለቲካው ጣልቃ ገብነት ስለነበረ ለምሳሌ አማራ ክልልን የወከሉት አቶ ተካስፋው በምን አይነት ሴራ ከእንትን ውጭ እንደሆኑ መጀመሪያም ከምርጫው ራሳቸውን አግለው እንደገና የተመለሱበትም ጊዜ ያን ሁሉ አስታውሳለሁ። እንደውም ቃለ መጠይቅ ሁሉ አድርጌላቸው ነበርና አቶ ተካስፋው በነገራችን ላይ በኢትዮጵያ እግር ኳስ ታሪክ ውጭ ሀገር እንኳን ሲሄዱ ለስራ አበል የማይቀበሉ የራሳቸውን ገንዘብ ከኪሳቸው ወጥተው ለኢትዮጵያ እግር ኳስ ያበረከቱ በንጹህ በሆነው የስፖርት እንቅስቃሴ ውስጥ ያለፉ ሰው እንደሆኑ መናገር ፈልጋለሁ። እና ምንድነው ያንን ሞመንት ለማስታወስ ነው። ስለዚህ አቶ ኢሳያስ ጅራ በዚህም ተባለ በዛ አቶ ኢሳያስ ጅራ በወቅቱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝደንት ሆነው መጡ። ከዛ በኋላ እንግዲህ ከሀገር ውጭም ከሆኑ በኋላ ድጋሚ መመረጣቸውንም ሰማሁኝ። ያን ጊዜ ጥያቄ እንደነበረ አስታውሳለሁ። ግን እንደው አሁን ማለት እኔ በጣም አንዳንዴ ነገሮቹን ልክ ሳቦታጅ ሲሰራ ለምሳሌ መንግስትም ጣልቃ ገብቶም ሆነ ምናምን በስፖርቱ ውስጥ የሆነ ውሳኔ ሲያሳልፉ ልክ ያልሆነ ነገር ሲሰራ ህዝብ ሊያምነው ሊቀበል የሚችል ነገር እንኳን ቢያንስ ቴክኒካሊ የተወሰነ ነገር እንዴት ሌሎች ክልሎች 2 ከተማ መስተዳድርና ሌሎች 9 ናቸው 10 ክልሎች ባሉበት ሀገር ውስጥ ሌላ ሁለተኛ ተወካይ ማቅረብ የሚችል ለእጩ ፕሬዝደንትነት ማቅረብ የሚችል ክልል ጠፍቶ ነው። አሁን ስለሌለ ነው እሳቸው ብቸኛ ሆነው የቀረቡት። እንዲያው እንደ ጥያቄ አሁን በጣም መላልሼ ባስበው በመረምረው በመለከተው ወደ ውስጥ አምጥቼ ምንም በቃ ውስጥ ሊቀበል ያልቻለው ነገር ይሄ ነው። ስለዚህ በምን ሁኔታ ውስጥ ነው አቶ ኢሳያስ ጅራ ባለፉት 2 ተርም ወይም 8 ዓመታት ያህል ኢትዮጵያ እግር ኳስ ፌዴሬሽን የሚያህል ተቋም ከመሩ በኋላ ድጋሜ ብቸኛው ተወካይ ሆነው የሚመጡት? ማለት ሌሎች ክልሎች ለምንድን ነው እጩዎችን ማቅረብ ያልቻሉት? ስለዚህ ይሄ ምንም የተለመደ ከዚህ በፊት ሲደረግ የነበረ የመንግስት ቀጥተኛ የሆነ ጣልቃ ገብነት ያለበት
ሌሎች እጩዎች እንዳይቀርቡ የሆነ ቅድመ ሁኔታ የተሰራበት ከዛ ብቸኛ ሆነው ተወዳዳሪ ሆነው ቀርበው እንዲያሸንፉ ደግሞ የቀጣይ ዓመታትን እንዲመሩ ስለተፈለገ ይሄ ደግሞ በመንግስት ተቋም ደረጃ ስለታመነበት ነው። እኔ እንደዛ ነው ማለት እንደዛ ነው የሚያምነው ውስጤ። ብዙዎቹም እንደዛ ነው እየጻፉ ያሉት እና የኢትዮጵያ እግር ኳስ ለምን አላደገም? ለምን ለውጥ አላመጣም? ዝም ብሎ ከአቅሙ በላይ ከእግር ኳሱ ደረጃ በላይ ገንዘብ እየበላ ገንዘብ እየወጣበት ግን ደግሞ ምንም ያህል ርቀት ፈቀቅ አይልም ብለው የሚተቹ ሰዎች ይሄን እያዩ እንዴት ነው እግር ኳስ ደረጃችን በምን ሁኔታ ነው ሊያድግ የሚችለው? እንዴት ነው ሊያድግ የሚችለው? እንደዚህ ተጠፍሮ እያለ ማለት ነው። ስለዚህ በዚህ ሁኔታ አሁን ባለው ሁኔታ ላይ የኢትዮጵያ እግር ኳስ እድገት ለውጥ መጠበቅም ይሄ ምንድን ነው እሱ ከእባብ ምንድን ነው ከምን እንደመጠበቅ እንደሚባል ነገር ነው እና በጣም ያሳዝነኛል። የኢትዮጵያ እግር ኳስ የኢትዮጵያ ስፖርት በአጠቃላይ አሁን አትሌቲክሱም ሞቶ ያልሞተው ወድቆ ያልወደቀው እንዳልኩት ነው። አመራሩ ምንም ይሁን ምን አትሌቲክስ የግል ስፖርት ስለሆነ ነጠላ ስፖርት ስለሆነ የሰዎች መተዳደሪያ እንጀራቸው ስለሆነ ዳገቱን፣ ቁልቁለቱን፣ ኮረብታውን፣ ሜዳውን መከራቸውን በልተው ቆሎ እየቆረጠሙ ራሳቸውን አብቅተው ለውድድር ስለሚቀርቡ በግል ውድድሮችን ተወዳድሮ ገንዘብ ለማግኘት የግድ በዓለም ሻምፒዮና በኦሎምፒክ ተወክሎ አገርን ወክሎ የሚያስመዝግቡት ውጤት ደግሞ ትልቅ ዋጋ ስላለው ራሳቸውን ለዛ ደረጃ ብቁ አድርገው ስለሚገኙ እንጂ የአመራር ሲስተሙ ወይም ደግሞ ፌር የሆነ አካሄድ ስላለ አይደለም። ይህን አውቃለሁ እኔ በተለይ አትሌቲክስን በቅርበት ስለማውቀው፣ እግር ኳስም ቢሆን ተመሳሳይ ነው እና በኢትዮጵያ እግር ኳስ ውስጥ ይሄ ዓለም እኔ አንዳንዴ ምንድን ነው እንደዚህ አይነት ነገር ሲሰራ ውስጥ የሚለኝ ዓለም እንዴት ነው የሚታዘበን እላለሁ። ዓለም እንዴት ነው የሚታዘበን? ሲጀመር የዓለም ስፖርቶች በተለይ እግር ኳስ፣ አትሌቲክስ፣ ሌሎችም ያው ፕራይቬታይዝ የተደረጉ ናቸው። ስፖርቱ በራሱ የግል ተቋሙ ነው የሚመራው። ስፖርቱ ራሱን በራሱ ነው የሚያስተዳድረው። ጥሩ እድገት አለው፣ ጥሩ ፕሮግረስ አለው፣ ጥሩ ደረጃ ላይ ነው ያለው። ገንዘብ በራሱ ሜክ ያደርጋል። በራሱ ስፖርቱ ራሱን በራሱ ይመራል። የማንንም ጣልቃ ገብነትም አይፈቅድምም፣ አያስተናግድምም፣ አይፈልግም። በኢትዮጵያ ኮንቴክስት ግን እሱ አይደለም። መንግስት በጀት ይበጅታል። በእግሩ እንደዚህ በጉልበቱ እየዳሃ የሚሄደውን የስፖርት ሲስተም መንግስት በአንድ እጁ ሌላ ነገር ነው፣ በስፖርት ጣልቃ አይገባም የሚለውን መርህ አከብራለሁ ብሎ ሸዋፕ ያደርጋል። ግን ደግሞ በዚህኛው እጁ ደግሞ ይጠመዝዛል፣ እንደዚህ ይዘውራል የስፖርት ተቋማትን። ስለዚህ አሁንም ቢሆን መንግስት የፈለገውን አይነት ጣልቃ ገብነት ቴክኒካሊ ቢያስገባና ቢመራ ተቋሙን፣ ምክንያቱም በጀት የሚመደበው መንግስት ነው። እኔ በጀቴን ካቆምኩ ይሄ ተቋም መንቀሳቀስ አይችልም ይላል። ስለዚህ በወቅቱ ያለው ፖለቲከኛ እንደፈለገ የስፖርት ተቋማትንም ይዘውራል፣ ይመራል። ስለዚህ የኢትዮጵያ እግር ኳስ እንደውም የኢትዮጵያ እግር ኳስ እና የኢትዮጵያ አትሌቲክስ የተሻለ ነው። ምክንያቱም ከውጭ የሚያገኙት ፈንድ አለ። የኢትዮጵያ እግር ኳስ አሁን ከካፍ ከፊፋ የሚያገኙት ቋሚ ቀላል የማይባል ገንዘብ አለ። ኢብን የሳቸውንም ደግሞ እኮ ፊፋና በውጭ ነው የሚከፈለው እንጂ በኢትዮጵያ ከኢትዮጵያ የገንዘብ ካዝና ወጥቶ አይደለም እንትን የሚከፈላቸው። እንደውም ብዙዎች ምን ይላሉ፣ አንዳንዴ እንደዚህ አይነት ምርጫዎች ሲመጡ ሳፋጣዎች ሲበዙ አንዳንድ ሰዎች ብዙ ስፖርቱ በደንብ ያልገባቸው ሰዎች እንዲህ ማዕድን አለ እንደዚህ አካባቢ ማዕድን የሚባለው እሱ ነው። በውጭ በዶላር ምንዛሬ የሚከፈል ደሞዝ አለ፣ ከፍተኛ ጥቅም አለ። ያ ማለት ያንን እንዲጠቀም የሚፈልገው ሰው መንግስት ያመነበት ፖለቲካሊም ያው የመንግስት ደጋፊ የሆነ ወይም ደግሞ ለፖለቲካው ታማኝ የሆነ ምናምን መሆን አለበት። ስለዚህ መንግስት ኢንዳይሬክት ድጋፍ ያደርጋል እንደዚህ ሰዎች እዚህ ቦታ ላይ እንዲመጡ። ይሄ የብሔሩ የምኑ ይሄ ክፍፍሉ ይሄ የግሩፕ እንትኑ ምናምን እንዳለ ሆኖ መንግስት በራሱ የሚፈልገውን ሰው ለመንግስት ሰፖርቲቭ የሆነ ሰው ፖዚቲቭ የሆነ ሰው እዚህ ቦታ መጥቶ እንዲመራ ይፈልጋል። ስለዚህ ይሄ የነበረ ነገር ነው። አሁንም ድረስ የሚያሳዝነው ነገር የነበረ መሆኑ ሳይሆን አሁንም ድረስ መቀጠሉ ነው። አሁን ዓለም የት ደርሷል? በ20ኛው በ21ኛው ክፍለ ዘመን በዓለም ላይ ያሉ ስፖርት አይነቶች፣ ሂደቶች፣ አሰራሩ፣ አመራረጡ፣ ሲስተሙ፣ ሁሉም ነገር በብዙ መንገድ ተቀይሯል። ኢትዮጵያ ግን ወደኋላ አሁን ለሶስተኛ ተርም ሊመረጡ ማለት ነው። እና ኤንዌይስ ይህን ለማለት ያህል ነው። ለማንኛውም እግር ኳሳችን እጅግ በጣም በሚያሳዝን ሁኔታ ውስጥ መቀጠሉ ያሳዝናል። ሌላ ምንም ልንል አንችልም በዚህ ጉዳይ ላይ።